መስጊድ በሶስት ቀን ሰርተው ሊያቱንም ቀኑንም እያስጮሁ ሽንታቸውን መደረግ የማይገባው ቅድስት ቤተክርስቲያን እያሸኑ ለእስልምና እምነት ተከታዮች የሰላት ቦታ ተዘጋጀ። ማንቸስተር ዩናይትድ ኦልድ ትራፎርድ ውስጥ መብረቁ የተባልክ መሀይም ደንቆሮ መብረቁ የተባልክ የአማራ ጠላት ደም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ባህ ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ቪዲዮዎችን ወደ እናንተ ይዤላችሁ ተመልሻለሁ። እንግዲህ ከነዛ መካከል በቲክቶክ ክሬቲቭ አዋርድ ላይ የነበረውን ጭቅጭቅ ታውቃላችሁ። ብዙ ጭቅጭቅ እየተሰማ ነው የሚገኘው። አንዳንድ እናቶች ደግሞ አቤቱታ እያቀርቡ ነው፣ መስጊድ ተሰራብን እያሉ ለሃይማኖት አባቶቻቸው አቤቱታ እያቀርቡ ነው። ሁሉንም ቪዲዮዎች ኢንሻአላህ አብረን እየተመለከትን ሐሳብና አስተያየታችንን በጨዋነት እንሰጣለን። ኢንሻአላህ ሁላችሁም አብራችሁኝ እንድትቆዩ ግብዣዬ ነው። ለመጀመሪያ የመረጥነው ግን አስታራቂ ብየዋለሁ። የመጀመሪያውን ቪዲዮ በአስታራቂው እንጀምር። ሙስሊም በማርያምና በኢየሱስ አይጣላም። በማርያምና በኢየሱስ እየተጣላ ማዶ ለማዶ አሽሙር እየተወራወረ ያለው ጴንጤና ኦርቶዶክስ ነው። ሰላም አለይኩም እንደምን ዋላችሁ። ባለ ኮሜንቷ ጥናት መድኃኒት የሌለው በሽታ ነው ብላለች። ይሄን ኮሜንት የኮመተችው ባለፈ ሰግጥ አዋርድ ላይ ጴንጤና ኦርቶዶክስ በማርያምና በኢየሱስ አሽሙር ሲወራወር በነበረበት ሰዓት በጣም ገርሞኝ የሰገጤ ተግባር ስለሆነ ይሄ ነገር መደገም የለበትም ይደብራል የሚል ቪዲዮ ነው የሰራሁትና ቅናት ምናምን ብሏል ኮሜንት ላይ። እንዴ ሙስሊም ነው በማርያምና በኢየሱስ እየተጣላ ያለው? ራሳችሁ መጀመሪያ ጸባችሁን አብርዱ። እኛ ግን በማርያምና በኢየሱስ የምንኮራ ማርያምና ኢየሱስን የምንወድ ማርያምና ኢየሱስ ለኛ አርያችን ናቸው። መለካችን አላህ Subhanahu Wa Ta'ala ቁርአን ላይ ድንግል ማርያምን ያለ ሰላም በሷ ላይ ይሁን የአማኞች ተምሳሌት አድርጎ እሷን ምሳሌ አድርገን እንድንወስዳት ይነግረናል። የምንወዳት ናት። ኢየሱስ ክርስቶስ ደግሞ ልጇ ክርስቶስ ኢየሱስ ደግሞ ከአምላካችን አላህ Subhanahu Wa Ta'ala ተልኮ የመጣ መልእክተኛ ነው። እንወደዋለን። ከነብይነቱ ከመልእክተኝነቱ ባሻገር ወንድማችን ነው። እንወደዋለን፣ እናከብረዋለን። ስለዚህ በማርያምና በኢየሱስ እየተጣላ ያለው ጴንጤና ኦርቶዶክስ ነው እንጂ ሙስሊምማ ይኮራል። እየቀናና እየተቃጠለ ያለው ጴንጤና ኦርቶዶክስ ነው። እርስ በርስ እየተቀናና ያለው ማለት ነው። ሙስሊም ግን በአብርሃም አይጣላም፣ በሙሴ አይጣላም፣ በማርያም አይጣላም፣ በኢየሱስ አይጣላም። ኦኬ። ምክንያቱም የነዚህ መልካም ሰዎች አምላክን ነው እኛ የምናመልከው ማለት ነው። እና የምትኮምቱትን ኢቭን ማወቅ አለባችሁ። ሁለቱንም ወደማታጡበት እስልምና ንቶሎ እንላችኋለን፣ እንጠራችኋለን። እንግዲህ የማርያምም ወዳጅ ሁኑ፣ የኢየሱስም ወዳጅ ሁኑ። በእስልምና ሁለቱንም ታገኛላችሁ። አስታራቂም ያልኩት መግቢያ ላይ ለዛ ነው። አንዳንድ እናቶች ግን በጣም በሚገርም ሁኔታ ለምን መስጊድ ተሰራ ብለው አቤቱታ እያቀረቡ ነው የሚገኙት። ለምንድን በዚህ መንገድ አቤቱታ እንደሚያቀርቡ ራሱ አልገባኝም። እስኪ ቪዲዮውን አብረን እንመልከት። መስጊድ በሶስት ቀን ሰርተው ሊያቱንም ቀኑንም እያስጮሁ ሽንታቸውን መደረግ የማይገባው ቅድስት ቤተክርስቲያን እያሸኑ ሊያቱንም ቀኑንም እየጮሁ ነው። እንደገና ፍከራቸው ቅርቶ ምንድነው አይባልም። በስኪር የሚባለው ተሞልቶ ነው ወይ በስማማ ይባል ወይ አላህም ቢባል አላህ አክብር ነበር የሚባል የሚደረገው። በ11 ሰዓት አላህ አክብር ይባላል እስከ 12። እንደገና በ10 ሰዓት አላህ አክብር ይባላል፣ ወዲያውን ይለቀቃል በ2 ሰዓት። አሁን ግን 24 ሰዓት መጮህ ነው የሚያስደነግጥ። የተሰቀለው እንትን በጣም ለህዝብ የሚያሰቅቅ ለቅድስት ቤተክርስቲያን ቅዳሴው የሚቀድሱት አይሰማም፣ የነሱ ነው የሚሰማ። ታዚያ ውስጥ ቁመን ስናስቀድስ እና በጣም አንድ ልጅ ሄዶ የነሱ ልጅ ቢነካ ከባድ ጦርነት ሊያስነሱ የተሰለፉ ስለሆኑ ህዝብ ሳያልቅ ወደ ቅድስት ቤተክርስቲያን ወደ ጳጳሶቹ ነው የመጣለ። ቆይ እናንተ በአዛን ጥሪ ማለቅ ጀመራችሁ እንዴ? እኔ አልሰማሁም። ባይዞ ያ ጀማዓት ኑር ሰምታችኋል? በድምጽ እንደዚህ በአዛን የሚያልቅ ሰው አለ? አላኩልሃል። ባይዞ ጥላቻ ነው እዚህ ድረስ የሚያደርሳቸው እንጂ ምንም አይነት ጫና እየደረሰባቸው ሆኖ አይደለም። ያ ጀማዓ ጥላቻ ብቻ ነው፣ ኦንሊ ጥላቻ ብቻ ነው። እንግዲህ እናንተ የተለየ ሐሳብ ካላችሁ ኮሜንቱ ክፍት ነው። ሐሳባችሁን በጨዋነት የማንንም እምነት ሳትነኩ እንድትሰጡ ጋብዛችኋለሁ። በሌላ አስደሳች መረጃ ግን በለንደን ከተማ በማንቸስተር ስቴዲየም ውስጥ የመስገጃ ቦታ ተሰጥቶናል። አልহামዱሊላህ። ለንደን ለምትኖሩ ወንድሞና እህቶች ደግሞ እንደዛም ሆኖ ኳስ የምትመለከቱ ለንደን ውስጥ ሆናችሁ ኳስ የምትመለከቱ ወንድሞና እህቶች ካላችሁ ሶላት ሲደርስ እዚህ በኋላ ብዙ መጨናነቅ የለም። እዛው ስቴዲየም ውስጥ ገብታችሁ መስገድ ትችላላችሁ። አይናችሁ የሚቀላ ደግሞ ሰዎች ትኖራላችሁ። በዚህ ጉዳይ ላይ ምንም ማድረግ አንችልም። ያጀማ ለእስልምና እምነት ተከታዮች የሰላት ቦታ ተዘጋጀ። ማንቸስተር ዩናይትድ ኦልድ ትራፎርድ ውስጥ ታዲያ ለእስልምና እምነት ተከታዮች ሶላት የሚያደርጉበት ልዩ ክፍል መስራቱንም
ይፋ አድርጓል። ይህ ክፍል ታዲያ 20 ሰዎችን አንድ ላይ እንግዲህ ቦታውን መጠቀም እንዲችሉ ተደርጎ መሰራቱ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። በዚህ ጉዳይ የሚደሰቱ ብዙ ወንድሞችና እህቶች እንዳላችሁ ሁሉ የሚከፋቸው ደግሞ ሰዎች ሊኖሩ ይችላሉ። የሰው መደሰት የማያስደስታቸው ማለት ነው። እነዚህን ሰዎች ምን ማድረግ እንችላለን ያ ጀማዓ? ሶፍት ከማቀበል ውጪ ማለት ነው። ሌላ ደግሞ ሰበር መረጃ ከፈለጋችሁ ያው ለቅሷችሁ እንዳይበዛ ትንሽ እየፈራሁ ነው እንጂ ብዙ መረጃ አለ። ባይዙኝ ይሄኛውን ቪዲዮ እንመልከት። ማሻአላህ ይህንን ጀግና ሰው የምታውቁት ይህን ቪዲዮ እስከ መጨረሻው ተከታተሉኝ። በሰሞኑን እጅግ በሚያስገርም ሁኔታ ገራሚ ተግባሮችን እየፈጸመ ይገኛል። እንደሚታወቀው የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ በሳውዲ አልናስር ውስጥ እየተጫወተ ይገኛል። ታዲያ ሰሞኑን እያደረገ ያለው ነገር ምንድነው? በሳውዲዋ ጅዳ የሚገኙ መስጊዶች በሙሉ የሮናልዶ ኩባንያ ውሃን በነፃ እያከፋፈለ ይገኛል። ሱብሃንአላህ። CR7 አብዛኛው ተግባሮቹ የሙስሊም እየሆኑ ነው። ከሳምንታት በፊት በአንድ ኢንተርቪው ላይ እንዲህ ብሏል። ምንም ያክል በኮንትራት ሳውዲ ላይ ብገኝም ሳውዲን እንደ ሀገር የመመልከት ጀምር ያለው ልክ እንደ ሀገር እያዩዋትን ትገኛለች ብሏል። በእግር ኳስ ብቃቱ ብቻ ሳይሆን በመልካምነቱ የሚታወቀው CR7 በአንድ ወቅት የወርቅ ጫማውን ሽጦ ለፍልስጤሞች ረድቶ ነበር። ፍልስጤሞች ባለውለታቸውን ሲዘክሩ ሁሌም ይሄን ሰው ያስታውሱታል። ታዲያ አላህ ሂዳያ እንዲሰጥ ሁላችን ዱዓ ብናደርግለት ምን ይመስላችኋል? ኮሜንት ላይ ለስራዎቹ ሁሉ ማሻአላህ እያላችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ ሂዳያ ይስጥ። አይዟችሁ እስካሁን ገና አልሰለመም። ግን ደግሞ ያው ተግባሩ ከናንተ ተግባር በጣም የተለየ ነው። ትንሽ ወጣ ያለ ሆኖባቸዋል። ትንሽ እነሱም ወደ ሳውዲ ሲሄድ ራሱ ብዙ ሰዎች ነው የሚከፋቸው። ያ ጀማ አላኩልህ እንግዲህ እስልምና ከፍ ማለቱ ስለማይቀር በደንብ አድርጋችሁ የሶፍት በጀታችሁን ከፍ እንድታደርጉት አደራ ማለት ፈልጋለሁኝ። ሌሎች ደግሞ ሐሳብና አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትርሱ። መብረቁ የተባልክ መሀይም ደንቆሮ መብረቁ የተባልክ የአማራ ጠላት ደም አንቺ ጽንብ ሽማግሌ ጽንባታን ቦርኮ የኔን ስም ስትጠራ አረቄ ያገማውን አፍህን ቦርሸ ጥራ ብዬ የዛሬ 3 ዓመት አላስጠነቀቅኩም? አንተ ጽንባታን ቦርኮ ከመብረቁ ጋር ትካሻት ትለካ ካብ ያስጠንቅቄያለሁ። አሜሪካ ላይ የኖርክ ሚስትህን ለነጭ እየሸጥክ በሚከፈል ገንዘብ አረቄ እየጠጣህ ቲክቶክ ላይ የምትጮህ ብቸኛ መሀይም ሰው አንተ ነህ። ቲክቶክ ላይ እንደፈለጉ አፍ ለመክፈት መማር አይጠበቅበት። እንዳንተ መሀይም መሆን በቂ ነው። ካንተ በላይ ኦርቶዶክስን የተሳደባለ አይደል? እኔ እንደውም ሃይማኖት ለግቻ አላውቅም አይደል? አንተ ጥንባታ ቦርኮ ሞጣ ሞጣ እያላችሁ ሜንሽን አድርጉለት። ከመብረቁ ጋር እደግምላለሁ፣ ትካሻ አትለቃቃ። ምክንያቱም ያንተን አለቆች የማደርግ የቡዳ መድኃኒት ነው። የቡዳ መድኃኒት ጥንባታን ቦርኮ ጥንብ ሽማግሌ ወይ አታምር ወይ አታፍር። ሰበር ዜና። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮን የሐጅ ዋጋ አሳውቋል። በዚህም አምና ከነበረው 625 ሺህ ብር የ115 ሺህ ብር ጭማሪ በማሳየት የዘንድሮ የሐጅ ዋጋ 740 ሺህ ብር ሆኖ አዲስ ሬከርድ አስመዝግቧል። በመግለጫው እንደተነገረው እንግዲህ የአምናው ዋጋ በዶላር ሲሰራ ወደ 4900 ምናምን ሰምቲንግ ነበርና የዘንድሮ በዶላር ሲሰራ ቅናሽ ያለው ቢሆንም ወደ 600 ምናምን ሰምቲንግ ዶላር ቅናሽ ያለው ቢሆንም ነገር ግን የኢትዮጵያ ብር የመግዛት አቅም በከፍተኛ ሁኔታ መዳከሙን ተከትሎ ይህ ጭማሪ መምጣቱ ታውቋል። አምና ከነበረው 625 ሺህ ብር ተጨማሪ 115 ሺህ ብር ጭማሪ በማምጣት የዘንድሮ የሐጅ ዋጋ 740 ሺህ ብር ሆኗል ማለት ነው። ያው ሐጅ እንደምታውቁት መን ኢስተጣዐ ኢለይሂ ሰቢላ ነው አይደለ? አቅም ያለው ነው እንግዲህ እንዲሄድ ዋጅብ የሆነበት። ያው አቅም ያላቸው ላጥላጥሎ ሲሄዱ፣ አብዛኞቻችን ግን የሐጅ ዋጋ ከዓመት ዓመት አስደንጋጭ ጭማሪዎች እያሳየ የማንይዘው የማንጨብጠውና ሐጅ የምንሄድ እስከማይመስለን ድረስ ተስፋ የሚያስቆርጥ ሊመስለን ይችላል። ነገር ግን ምን አለ ዘንድሮ 740 ሺህ ብር ላንተ የሆነ ግብዳ መላ ቢሆንብህም ገባ ከ6 ወር በኋላ ግን የሻይህ ልትሆን ትችላለች። እሱ በማን እጅ ነው ያለው? በአላህ እጅ ነው ያለው። አላህ ላይ ተስፋ እንዳቆርጡ፣ አላህ ላይ ተስፋ አቆርጡም። ለማንኛውም ግን የዘንድሮ የሐጅ ዋጋ 740 ሺህ ብር ነው ተብላችኋል። ሸይጣን በጣም ተገርሞ ምን እንዳለ ታውቃላችሁ? የሰው ልጅ ከኔ የተሻለ ወንጀል ይሰራል ብዬ አስቤ አላቅም አለ። እኔ ከአላህ ረህመት የተባረርኩት ለአደም አለይሂ ሰላም ስገድ እየተባልኩኝ አልሰግድም ብዬ ነው። የሰው ልጅ ግን ለአላህ ሱብሓነሁ ወተዓላ ለፈጠረው ለአላህ ሱብሓነሁ ወተዓላ ስገድ እየተባለ አልሰግድም ነው እያለ ያለው። ሐቢቢ ምን እየጠበክ ነው? ሰላት ጀምር እንጂ ነገ ዛሬ አትበል። አላኩል ያህል ሸይጣን እንደዛ ሊያስብ ይችላል ብዬ ነው ይሄንን የነገርኳችሁ። በሰማነው የምንጠቀም አላህ አድርገን። ወሰላሙ አለይኩም።
እሺ ጥያቄያቸው ምንድነው? ሻይ ወተት ስንጠጣ ኡፍ ይባላል? ጥሩ ጥያቄ። ነብያችን ሰለላሁ ዐለይሂ ወሰለም لا يأكل أحدكم حتى يذهب بخاره أو كما قال النبي صلى الله عليه وسلم አንዳችሁ ምግብን እንፋሎቱ እስኪወገድ ድረስ አይብላሉ። ማለት ጭሱ እስኪወገድ ድረስ ታገሱ ማለት ነው። እሺ የሚጠጣም ነገር ሊሆን ይችላል፣ የሚበላም ነገር ሊሆን ይችላል። ጭስ ካለው ትኩስ ከሆነ በጤናችሁ ላይ ጉዳት እንዳያደርስባችሁ፣ እንዳያቃጥላችሁ፣ ጉዳት እንዳያመጣባችሁ ነብዩ ሰለላሁ ዐለይሂ ወሰለም ጭሱ እስኪወገድላቸው ድረስ ታገሱ ብለዋል። ያ ህክሙ ደረጃው ምንድነው ከተባለ ሐራም ነው ወይ አይደለም ማለት ሰውየው ቢበላ ወንጀለኛ ይሆናል ወይ? ላ ወንጀለኛ አይሆንም። ደረጃው ምንድነው? መክሩህ ነው፣ የተጠላ ነው በዚያ ሁኔታ መብላት። መክሩህ ብሎ ማለት الذي يثاب به تاركه ولا يعاقب به فاعله ሰውየው ቢተወው የሚመነዳበት ቢሰራው የማይቀጣበት ነገር ማለት ነው። ብትተውት ያንን ነገር እንፋሎቱ እስኪወገድ ድረስ አጅር ታገኛላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ተውት ብለው ስላዘዙ ስለተናገሩ። አይ ግን ብትበሉ ወንጀለኛ ትሆናላችሁ ወይ? ላ አይባተው። ምክንያቱም ሐራም አይደለም፣ መክሩህ ነው፣ የተጠላ ነው። ሐራም ብሎ ማለት الذي يعاقب به فاعله ويثاب به تاركه ሐራም ብሎ ማለት ብትተውት የምትመነዱበት ብትሰሩት ደግሞ የምትቀጡበት የሆነ ስራ ነው። አስካሪ መጠጥ መጠጣት ሐራም ነው አይደል? ብትጠጡ ትቀጣላችሁ። ብትተውት ደግሞ ያን ነገር እየቻላችሁ አጅር ታገኙበታላችሁ። ቦታቸው ሰውየው ለመጠጣት እየሄደ እያለ ወስኖ ፈልጎ ገንዘብ አግኝቶ ሁሉ ተመቻችቶለት ግን ከመንገድ ተመለሰ፣ ሐራምነቱን አስታውሶ ይህ አጅር ያገኛል ወይ? አዎ አጅር ያገኛል። ቦታቸው እሺ። እና ስለዚህ ባጭሩ ትኩስ ከሆነ የምትጠጡት ነገር ወይም የምትበሉት ነገር ያ ጭሱ እስኪወገድላችሁ ድረስ ተረጋጉና ቀስ ብላችሁ ትበላላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ ቴንኪው። የሆነ ፕሮፌት እንንገር እግርሽን ያሳዩሻል፣ የተቆረጠውን ማለት ነው። ህጋቸው ነው። ማሳየት አለ። ማየት ካለበት ወይ ፋሚሊ ያያል ወይ አንቺ ማየት ካለብሽ ያሳዩሻል፣ የተቆረጠውን ነገር ማለት ነው። ለማዘር ሊያሳዩ ሲሉ ነው እኔ አልፈልግም ማየት አልፈልግም አለሽ ማዘር። ኦኬ እኔ ደግሞ ሙሉ በሙሉ እንዲቆርጥልኝ ማለቴ ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ አልኳቸው እና የዛኔ መጥቶ ሳየው ወላሂ በጣም ነበር የተሰማኝ። በእንደዚህ በቅራ ጎኔ ነበር ያመጡልኝና እንዲህ ጉዞር ብዬ ሳየው ለካ እግሬ በጣም ያምራል አልኩ እና ማማሩ ራሱ የዛኔ ነበር ያየሁት። ጣቶቼን ሳያቸው ጣቶቼን ሳያቸው በጣም እንደሚያምርና ለካ ቆንጆ እግር ነበረኝ ምናምን ነገር አልኩኝ። ወይስ ታፍሩላ አልኩኝ። ተመልሼ ደግሞ ዲላ ማርር ነው እንዴ? አልহামዱሊላህ ረቢል ዓለሚን። አላህ ሙሉ በሙሉ ቢቆረጥስ ማለት የታሰበው ሙሉ ዝጋ ነበርና አሁን ከጉልበት በታች ነው፣ ከጉልበት በላይ ከፍ ብሎና ነው አሁን እንደዛ ነው። አዎ አልহামዱሊላህ። አንተ ብዙ ነገር አለክ፣ በብዙ ነገር ትከፍለኛለክ ብዬ ወዲያው በቃ አንሱልኝ አልኳቸውና በቃ የዛ ሰዓት በጣም በደንብ ቆረጠልኝ እና አልহামዱሊላህ